ሰላም ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሁሉ ሰላም። በዛሬው ኬሚስትሪ የትምህርት ቪዲዮ እየላችሁ የቀረብኩት ለ11ኛ ክፍል እንዲሁም ለግሬድ 12 ኢንትራንስ ኤግዛሚኔሽን ለምትዘጋጁ ማለት ነው ፍሮም ግሬድ 11 ኬሚስትሪ ዩኒት 3 ሪቪው ኤክሰርሳይዝ አንሰር ሙሉ ማብራሪያ በአማርኛ ክፍል አንድ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንዲሁም ሼር እያደረጋችሁ ኬሚስትሪን ከኔ ጋር በሰፊው መማር ትችላላችሁ ማለት ነው። ወደ መጀመሪያ ጥያቄ እንግባ። ዛሬ የምናየው ፓርት 1 ነው ማለት ነው፣ ወይንም ቾይስ ኩዌሽኖችን ብቻ እናያለን። ስለዚህ ኩዌሽን ነምበር 1 two atom each provide 2 ኤሌክትሮን፣ ሁለት አተሞች እያንዳንዳቸው ሁለት ኤሌክትሮን ፕሮቫይድ ያደርጋሉ ወይም ኮንትሪቢዩት ያደርጋሉ። that are shared by what the two atom እያንዳንዳቸው ሁለት ሲያወጡ አራት ኤሌክትሮንን ሼርድ አድርገው የሆነ ቦንድ ፎርም ያደርጋሉ። ሁለት አተሞች ናቸው፣ አተም ኤ ኤንድ አተም ቢ። ይሄኛውም ሁለት ኤሌክትሮን ሼር ያደርጋል፣ እችኛይቱም ሁለት ኤሌክትሮን ሼር ያደርጋል እያንዳንዳቸው ማለት ነው። ከዛ ፋይናሊ የሆነ ቦንድ ነው ፎርም የሚያደርጉት፣ የዚህን አይነት ቦንድ ፎርም ያደርጋሉ። ስለዚህ this description of A triple covalent bond, B double covalent bond, C coordinate covalent bond, D single covalent bond ነው የሚለን። መልሳችን ዳብል ቦንድ ነው ፎርም ያደርገው። ዳብል ቦንድ አራት ኤሌክትሮኖች አሉት። እነሱ አራት ኤሌክትሮኖች ደግሞ ሜቢ ሁለት ኤሌክትሮን ከአንዱ አተም፣ ሁለት ኤሌክትሮን ደግሞ ከሌላ አተም ላይ ኮንትሪቢዩት ይደረጋሉ ማለት ነው። ዋናው ነገር ግን two atom each provide 2 ኤሌክትሮን that are shared by the two atom፣ ሁለቱም ሼርድ ነው የተደራረጉት ማለት ነው። ይህ ማለት ደግሞ ዳብል ቦንድ ብለን እንጠራዋለን ማለት ነው። ስለዚህ the answer is B፣ መልሱ B ይሆናል ማለት ነው ለዚህ ጥያቄ። the answer is B። question number 2 a non-metal usually form 2 covalent bond in its compound። non-metal ሆኖ ሁለት ኮቫለንት ቦንዶችን ነው ፎርም ማድረግ የሚችለው። a non-metal usually form 2 covalent bond in its compound. how many electron will it have in its valence shell ነው የሚለው። አንድ ነን ሜታል እዚህ ላይ ማሰብ ያለብን a non-metal usually form 2 covalent bond in its compound. how many electron will it have in its valence shell? ይህ ማለት በሁለት መልክ ነው ማሳያችሁ። ሌስ ዛን 4 ያላቸውና ግሬተር ዛን 4 ያላቸውን ሁለቱን ትመለከታላችሁ። ስትሪክትሊ ሌስ ዛን 4 ያላቸው ሞስት ኦፍ ዘ ታይም ሜታሎች ናቸው እና ሜታል ደግሞ የሚያደርጉት ምንድነው? ኤሌክትሮናቸውን ትራንስፈር ነው የሚያደርጉት፣ ሼር አይደለም ብዙ ጊዜ የሚያደርጉት። ግን ግሬተር ዛን 4 ያላቸው አራትን ጨምሮ ማለት ነው ምን ያደርጋል? ለምሳሌ ካርበን አራት ቫለንስ ኤሌክትሮን አውተር ሼል ላይ ያለው አራት ቫለንስ ኤሌክትሮን ሲኖሩ አራት ቦንድ ፎርም ያደርጋል ለካርበን። ግን ቫለንስ ኤሌክትሮን 5 ያላቸው ሼር የሚያደርጉት ወይም ፎርም የሚያደርጉት የቦንድ መጠን 3 ነው። 5 ያለው 3 ቦንዶችን ነው መስራት የሚችለው። 6 ያለው 2 ቦንዶችን ነው መስራት የሚችለው። 7 ቫለንስ ኤሌክትሮን ያለው ደግሞ አንድ ቦንድ ነው መስራት የሚችለው ማለት ነው። እያንዳንዳችን ኤግዛምፕል አሳያቸዋለሁ። ለምሳሌ ናይትሮጅን አቶሚክ ነምበሩ 7 ነው። ይህ ማለት 2 5 ቫለንስ ኤሌክትሮን 5 በሚሆንበት ጊዜ ናይትሮጅን የሚሰራቸው ቦንዶች ብዙ ጊዜ ምንድን ናቸው? ለምሳሌ አሞኒያን ብትወስዱ ኮቫለንት ቦንድ ብለን የምንጠራቸው ይህችኛይቱ ሎን ፔር ናት፣ ነን ቦንድ ናት። ግን ይሄና ይሄ የምታያቸው 3 ቦንዶችን መስራት ይችላል። ኦክሲጅን እንውሰድ። ይህ 2 6 ነው ያለው። ኦክሲጅን ሴንትራል አተም በሚሆንበት ጊዜ ፎርም የሚያደርጋቸው ቦንዶች 2 ናቸው። ፎር ኢንስታንስ ቲዝ ዋተር እንውሰድ። ይህ የምታዩ በዛ አይነት መልክ ነው ፎርም ሊያደርጋቸው የሚችለው። ሌላኛው ላይ ደግሞ 7 ያላቸው የምትወስዱ ላይክ ፍሎሪን 9 ነው ያለው 2 7። ስለዚህ ቫለንስ ኤሌክትሮን 7 ነው። ፍሎሪን ሞለኪል ኤግዚስት ያደርጋል። ለምሳሌ ይሄ
ፎርም የሚያደርገው ቦንድ አንድ ሲንግል ቦንድ ብቻ ነው የሚሰራው። ምክንያቱም ከ8 ላይ አንድ ሲቀንሱ አንድ ነው የምታገኙት። አንድ ኮቫለንት ቦንድ የመስራት ካፓሲቲ ያለው ማለት ነው። እንደያ ደግሞ እነ ኦክሲጅን 6 ነው ቫላንስ ኤሌክትሮን ያላቸው፣ 2 ቦንዶችን የመስራት አቅም አላቸው ማለት ነው 8 ለመሙላት። ናይትሮጅን 5 ነው ቫላንስ ኤሌክትሮኑ፣ 8 ለመሙላት 3 ኤሌክትሮን ያስፈልገዋል። ስለዚህ 3 ቦንዶችን መስራት ይችላል ማለት ነው። እና ጥያቄያችን እናየው እዚህ ላይ ኤንን ሜታል ዩዥዋሊ ፎርም 2 ኮቫለንት ቦንድ ኢን ኢትስ ኮምፓውንድ። በኮምፓውንድ ጊዜ 2 ኮቫለንት ቦንዶችን መስራት የሚችለው ሃው መኒ ኤሌክትሮን ዊል ኢት ሃቭ ኢን ኢትስ ቫላንስ ሼል ነው የሚለን። ስለዚህ ቫላንስ ሼሉ ላይ ስንት ኤሌክትሮን አለው ማለት ነው? 6 ኤሌክትሮን አለው ማለት ነው። 6 ኤሌክትሮን ስላለው 8 ለመሙላት ግዴታ 2 ኮቫለንት ቦንድ መስራት ያለብን ማለት ነው። እና ዛን ስሪዝ ቢ፣ መልሱ ቢ ነው ማለት ነው። Question number 3. The noble gas do not usually form chemical compound because noble gasoች chemical compound መፍጠር አይችሉም። What is the reason behind? A. They have very stable nuclei. stable nucleus ሳይሆን ያላቸው stable outermost shell አላቸው። B. The bond between their atom are very strong. ሲጀመር most noble gas cannot form bond except xenon። እንደነ ዚነን አይነቶቹ ኮቫለንት ቦንድ ይሰራሉ። ለምሳሌ ዚነን ቴትራፍሎራይድ፣ የኛው ዚነን ቴትራፍሎራይድ ብለን የምንጠራው ይህን አይነት ቦንድ አለ። ግን ከነሱ ውጭ ያሉት ይህ ቦንድ ራሱ በጣም ዊከስት ቦንድ ነው። ከነሱ ውጭ ያሉት ደግሞ ብዙ ጊዜ ኮቫለንት ቦንድን ፎርም ማድረግ አይችሉም ማለት ነው። C. They already have paired valence electron share ወይ ቫለንስ ኤሌክትሮን። ይሄኛው ትክክለኛ መልሱ ነው። ምክንያቱም ኖብል ጋዞች ቶታሊ 8 ኤሌክትሮን ነው ያላቸው። የአንድ ኮምፓውንድ የአንድ ኤሌመንት ኮምፓውንድ ፎርም የሚያደርግበት ትልቁ ዓላማ in order to attain ኖብል ጋዝ ኤሌክትሮን ኮንፊግሬሽን ነው። ወይንም ያሉት ኤሌክትሮኖች ሁሉንም ፔር አፕ በማድረግ ነው። ስፔሻሊ ኦክቴትን ፉልፊል ለማድረግ ማለት ነው። ስለዚህ ኖብል ጋዞች ደግሞ አውተር ሼል ላይ ያላቸው ኤሌክትሮን ቶታሊ ምንድነው ማለት ነው? ፉልፊል የሆነ ነው ማለት ነው፣ ወይንም ፔርድ የሆነ ነው። በዚህ ምክንያት they cannot carry out any kinds of chemical reaction or form compound። ኮምፓውንድ ፎርም አያደርጉም፣ ሪያክሽን ማካሄድ አይፈልጉም ማለት ነው። ስለዚህ they have stable outermost shell፣ ስቴብል የሆነ outermost shell አለው ማለት ነው። they have not a tendency to lose or gain electron። ስለዚህ the answer is C ማለት ነው። D. they are not polar፣ ምንም አያገናኙም። Question number 4. Which of the following compound contain both ionic and covalent bond? አዮኒክም ኮቫለንት ቦንድ የያዘ የትኛው ኮምፓውንድ ነው? ይህን ጥያቄ ከማየታችን በፊት አዮኒክ ኤንድ ኮቫለንት ቦንድ ሊይዝ የሚችሉ ኮምፓውንዶች ይታወቃሉ። ብዙ ጊዜ የምታደርጉት ሜታል ዊዝ ፖሊ አቶሚክ አየን ጋር አታች ከሆነ ማለት ነው። ለምሳሌ ሜታል ስላችሁ ላይክ ማግኒዥየም ቦንድድ ዊዝ ናይትሬት ሊሆን ይችላል። ናይትሬት ይህን አይነት ኮምፓውንድ ልናገኝ እንችላለን። ማግኒዥየም ዊዝ ናይትሬት እንዴት ነው ፎርም የሚያደርገው? ማግኒዥየም ፕላስ 2 ዜር ኢዝ ኤ ካታዮን ነው ይሄኛው፣ ፕላስ ናይትሬት ማይነስ። በማግኒዥየም ፕላስ 2 እና በናይትሬት ማይነስ መካከል ዜር ኢዝ ስትሮንግ ኤሌክትሮስታቲክስ አትራክሽን ፎርስ። ዚስ ስትሮንግ ኤሌክትሮስታቲክስ አትራክሽን ፎርስ ኢዝ አዮኒክ ቦንድ። ይሄኛው አዮኒክ ቦንድ ነው ማለት ነው። ሌላኛው ናይትሬት ፎርም የተደረገው በኮቫለንት ቦንድ ነው። ያ ማለት ናይትሮጅን ዝነን ሜታል ኤንድ ኦክሲጅን ዝነን ሜታል፣ ሁለቱም ነን ሜታሎች ከመሆናቸው የተነሳ ዜሪ ሼሪንግ ኦፍ ኤሌክትሮን ሼር ያደርጋሉ ማለት ነው። ስለዚህ ፖሊ አቶሚክ አዮኑ ላይ ይችኛይቱ ፖሊ አቶሚክ ነው የምትባለው። ፖሊ አቶሚክ አዮኑ ላይ ኮቫለንት ቦንድ አለ።
በፖሊ አቶሚክ አዮኑ እና በሜታሉ መካከል ያለው ደግሞ አዮኒክ ቦንድ ይባላል ማለት ነው። ስለዚህ በዚህ መሰረት ምርጫውን እስቲ እንመልከት። ኤ ካርበን ዳይኦክሳይድ። ካርበን ዳይኦክሳይድ ቶታሊ ምንድነው ማለት ነው? ኢዝ ኮቫለንት ቦንድ ያለው። ቢ ሶዲየም ካርቦኔት። ሶዲየም ካርቦኔትን እንውሰድ። ምንድነው ያለው? ሶዲየም ሜታል ኤንድ ፖሊ አቶሚክ አዮን። በሶዲየም ሜታል እና በፖሊ አቶሚክ አዮን ወይም በካርቦኔት መካከል አዮኒክ ቦንድ ነው ያለው። ይህ ማለት ሶዲየም ግሩፕ 1 ነው ታብ +1 ፕላስ ካርቦኔት ደግሞ ቫላንሲ -2 ነው። ዜር ኢዝ ስትሮንግ ኤሌክትሮስታቲክስ አትራክሽን ቢትዊን +1 ኤንድ -1። በሁለቱ መካከል ጠንካራ የሆነ አትራክሽን ፎርስ አለ። ይህ አትራክሽን ፎርስ አዮኒክ ቦንድ ይባላል በፖዚቲቭ እና በኔጌቲቭ መካከል። ግን ካርቦኔት ፎርም ሲያደርግ ኢዝ ኮቫለንትሊ ሼርድ ነው ማለት ነው። ስለዚህ አንሰር ኢዝ ቢ። ሌላ መሄድም አይጠበቅብንም ማለት ነው። ሲ ይህኛቱን ኮምፓውንድ እንውሰድ። ዳይክሎሮ ኦክሳይድ ይሄኛውን እንውሰድ። ይሄኛው ክሎሪንን ሜታል ነው፣ ኦክሲጅንን ሜታል። ስለዚህ ኢዝ ኮቫለንት ቦንድ። ዲ ባሪየም ሜታል ክሎሪንን ሜታል ኢዝ አዮኒክ ኮምፓውንድ ኦንሊ ማለት ነው። አዮኒክ ቦንድ ብቻ ነው የሚኖረው ማለት ነው። ኢፍ ኤ ሞለኪል ሃዝ ትሪጎናል ፓይራሚዳል ሼፕ ሃው መኒ ነን ቦንዲንግ ፔር ኦፍ ኤሌክትሮን አር ፕሬዘንት ኢን ዘ ቫላንስ ሼል ኦፍ ዘ ሴንትራል አተም። ትሪጎናል ፓይራሚዳል ሼፕ ብለን የምንጠራቸው ምን አይነት ሼፕ ያላቸው ሞለኪሎች ናቸው? አንደኛ AB3E ስትራክቸር ያላቸው AB3E ላይክ አሞኒያ ማለት ነው። እንደ አሞኒያ አይነት ያላቸው ማለት ነው። ያ ማለት ናይትሮጂን ሴንትራል አተም ኤንድ ሃይድሮጂን ኤንድ ዜር ኢዝ ሎን ፔር ሶ AB3E ፎርም ያላቸው ማለት ነው። ከነዚህ መካከል ሃው መኒ ሎን ፔር ሴንትራል አተም ላይ ምን ያክል ሎን ፔር አለ ማለት ወይም ነን ቦንዲንግ ፔር ኦፍ ኤሌክትሮን አለ ነው የሚለን። ሎን ፔር ኦር ነን ቦንዲንግ ሶ 1 ነው የሚኖረን። AB3E ማለት 1 ሎን ፔር ማለት ነው። ኦኬ question number 7 of the following the most polar bond is most polar bond ለመባል high electron negativity difference ያላቸው high polar nature አላቸው ማለት ነው። ስለዚህ ፎስፈረስ ዊዝ ክሎሪን ኒርሊ የተቀራረበ ወይም ኢኳል የሆነ ኤሌክትሮኔጋቲቪቲ ነው ያላቸው። ስለዚህ ዲፈረንሱ በጣም ያንሳል ማለት ነው። ሰልፈር ኤንድ ኦክሲጅን እነዚህ ሁለቱ ነን ሜታል ናቸው። በጣም የተቀራረበ ኤሌክትሮኔጋቲቪቲ ዲፈረንስ ሊኖራቸው ይችላል። ሪላቲቭሊ የተሻለ ነው የኛው ከኤ ማለት ነው። ሲ ሲሊከን ዊዝ ፍሎሪን። ሲሊከን ሜታሎይድ ነው። ስለዚህ ግሩፕ 4 ነው። ስሞለስት የሆነ ኤሌክትሮኔጋቲቪቲ ያለው ከነዚህ ውስጥ ማለት ነው። ፍሎሪን ደግሞ ሃይ ኤሌክትሮኔጋቲቭ ነው። ስለዚህ ስሞል ቫልዩ ኦፍ የሲሊከን ኤሌክትሮኔጋቲቪቲ አለ፣ ላርጅ ቫልዩ ኦፍ የፍሎሪን ኤሌክትሮኔጋቲቪቲ አለ። ሶ ላርጅ ዲፈረንስ ይኖራቸዋል። ስለዚህ ሃይ ፖላሪቲ ኔቸር አለው ማለት ነው። ስለዚህ መልሱ ሲ ነው ማለት ነው። ዲ ካርበን ዊዝ ናይትሮጅን። ናይትሮጅን ሃይ ኤሌክትሮኔጋቲቭ ነው፣ ግን ከሲሊከን የበለጠ ኤሌክትሮኔጋቲቪቲ ያለው ማንኛው ካርበን ማለት ነው። ምክንያቱም ዳውን ዘ ግሩፕ ኤሌክትሮኔጋቲቪቲ ዲክሪዝ ያደርጋል። ሲሊከን ኤንድ ካርበን are the same group but carbon have high electronegativity than silicon. The answer is C ማለት ነው። question number 8 carbon and chlorine form a series of compound ይሄኛው ኮምፓውንድ አላችሁ ሚታይ ክሎራይድ፣ ይሄኛው ሌላኛው ኮምፓውንድ አሉ። እነዚህ አራት ኮምፓውንድ ተሰጥተውናል። which of these will be polar ከነዚህ መካከል ፖላር የሆነውን ለዩ ነው የሚለው። ፖላር ለማለት ፖላር ብለን የምንጠራው it is an equal distribution of electron distribution of what ኤሌክትሮን እኩል ያልሆነ የኤሌክትሮን ክፍፍል አንፌር distribution of electron ማለት ነው። ምን ተብሎ ይጠራል? ፖላር ተብሎ ይጠራል ማለት ነው። ስለዚህ አንድ ኮምፓውንድ ፖላር ነው የሚባል አንደኛ ዳይፖል ሞመንቱ ከዜሮ የተለየ መሆን አለበት። ዳይፖል ሞመንት ብለን የምንጠራው ቻርጅ ዴንሲቲ ኦር ኤሌክትሮኔጋቲቪቲ ዲፈረንስ ቢትዊን አተም መልቲፕላይ ባይ ዲስታንስ ሰፓሬሽን ቢትዊን አተም። ፎር ኢንስታንስ ካርበን ዳይኦክሳይድ የምትወስዱ ይሄኛው ኮምፓውንድ ፖላር ነው ነን ፖላር ነው ለማለት አንድ የሚነግረን ነገር ይኖራል ማለት ነው። በካርበን እና በኦክሲጅን መካከል ዜር ኢዝ ኤሌክትሮኔጋቲቪቲ ዲፈረንስ
ዚስ ኤሌክትሮኔጋቲቪቲ ዲፈረንስ ኢንዲኬት ፖላር ቦንድ በት ኖት ፖላር ሞለኪል። ሞለኪሉ ፖላር ላይሆን ይችላል። ፖላር ቦንድ ያለው ሁሉ ሞለኪሉ ፖላር ነው ማለት አይቻልም። ፖላር ቦንድ ግን አለው። ፖላር ቦንድ ለመባል ኤሌክትሮኔጋቲቪቲ ዲፈረንስ መኖር ብቻ ነው። ፖላር ሞለኪል ለመባል ግን ቶታሊ ሰሚሽን ኦፍ ሙመንቱ ከዜሮ የተለየ መሆን አለበት ማለት ነው። ወይም ዳይፖል ሞመንቱ ከዜሮ የተለየ መሆን አለበት። አሁን ዳይፖል ሞመንት ወይንም ኤሌክትሮኔጋቲቪቲ ዲፈረንስ አለው። ግን ዲስታንስ ሰፓሬሽን ቢትዊን ካርበን ዊዝ ኦክሲጅን ዚስ ዋን ኢዝ ኔጌቲቭ ኤክስ፣ ይሄኛው ደግሞ ፖዚቲቭ ኤክስ ቢሆን ሁለቱ ዲስፕሌስመንታቸውን ሲደምሩ ዲስታንስ which is equal to 0 ይመጣባቸዋል። ስለዚህ ይሄ እንኳ ከዜሮ የተለየ ቢሆንም ዲስታንሱ 0 ከመጣ የሁለቱ ብዜት ምን ይሆናል ማለት ነው? 0 ይመጣል። such kinds of molecule are non polar። ስለዚህ non polar ለመባል ግዴታ ፕላነሮች መሆን አለባቸው። ፕላነር ሆነው ደግሞ በሴንትራል አተሙ ዙሪያ ያሉት አተሞች ሲሚላር መሆን አለባቸው። ለምሳሌ ፕላነር ናቸው። ይህም ፕላነር ይህም ፕላነር ናቸው። ሁሉም የሚለዩበት ነገር እኔ የመጀመሪያው ካርበን ሃይድሮጅን እዚህ ላይ አለ። ሃይድሮጅን ኤንድ ሃይድሮጅን እዚች ላይ ክሎሪን አለ ማለት ነው። ሃይድሮጅን እና ክሎሪን ኢኳል የሆነ ኤሌክትሮን ዲስትሪቢዩሽን አይኖራቸውም። እኩል የሆነ ኤሌክትሮኔጋቲቪቲም የላቸውም። በዚህ ምክንያት ካርበን ላይ የተለየ ጫና ማድረስ ይችላሉ ማለት ነው ክሎሪን። ስለዚህ there is an equal distribution of ኤሌክትሮን ማለት ነው። ኤሌክትሮን ኔጋቲቪቲያቸው እኩል ከመጣ ወደ ራሳቸው ኤሌክትሮን አትራክት የሚያደርጉበት አቅም ኢኳል ነው ማለት ነው። ያ ማለት ኢኳል ዲስትሪቢዩሽን ኦፍ ኤሌክትሮን እንዲኖር ያደርጋል። ግን የተለያየ ኤሌክትሮን ኔጋቲቪቲ ዲፈረንስ ካላቸው ወይም ኤሌክትሮን ኔጋቲቪቲ የሚኖራቸው ከሆነ አተሞቹ ሞለኪሉን ፖላር ያደርጉታል ማለት ነው። ለምሳሌ ክሎሪን እና ሃይድሮጅን እኩል የሆነ ኤሌክትሮን ኔጋቲቪቲ የላቸውም። በዚህ ምክንያት ሞለኪሉ ፖላር ይሆናል ማለት ነው። ማለት ክሎሪን ብዙ ኤሌክትሮንን ወደ ራሱ ይጎትታል። ሃይድሮጅን ደግሞ አነስተኛ ኤሌክትሮን ኔጋቲቪቲ ስለሚኖረው ብዙ ኤሌክትሮን ወደ ራሱ መሳብም አይችልም ማለት ነው። ስለዚህ ይሄና የሞለኪል ፖላር ነው። ይሄኛውን ስትሰሩት ካርበን ሃይድሮጅን ክሎሪን ኤንድ ክሎሪን ዚስ ዋን ኢዝ ፖላር። ይሄም በተመሳሳይ ፖላር ይሆናል ማለት ነው። ካርበን ሃይድሮጅን ክሎሪን ሶስት ክሎሪኖች ናቸው። ይሄ ከነዚህኞቹ ስለሚለይ ፖላር ያመጣባቸው ማለት ነው። ካርበን ቴትራ ክሎራይድ ግን ነን ፖላር ነው ይሄኛው። ምክንያቱም በሴንትራል አተም ካርበን ዙሪያ ያሉት አተሞች አንድ አይነት አተሞች ናቸው። እኩል የሆነ ኤሌክትሮን ኔጋቲቪቲ ያላቸው፣ እኩል የሆነ ኤሌክትሮን ዲስትሪቢዩሽን አላቸው። so there is equal distribution of electron such kinds of molecule are non polar። እነዚህኞቹ ነን ፖላር ናቸው ማለት ነው። ይሄኛው ሞለኪል ነን ፖላር ነው። ስለዚህ ፖላሩ this one and what this one እነዚህ ሶስቱ ፖላሮች ናቸው ማለት ነው። A ካርበን ቴትራክሎራይድ ኦንሊ ኢት ኢዝ ነን ፖላር። ቢ ሁለቱም ፖላሮች ናቸው ግን ኦንሊ አይደለም፣ ሶስቱን መሆን ያለባቸው። ሲ ሶስቱ ማለት ነው። እነዚህ ሶዛን ሲ መልስ ነው ማለት ነው። ኩዌስችን ነምበር 9 ዘ ካርበን አተም ኢን ኢቴን። ካርበን አተም ኢቴን ላይ ማለት ነው የምናየው ነገር አለ። ዚስ ዋን ኢዝ ኢቴን ኤንድ ኢታይን እነዚህ ተሰጥተዋል። ጥያቄው ምንድነው? ሃይብሪዳይዜሽናቸው ነው የተጠየቅነው ማለት ነው። ያንናቸው መስራት ይችላላችሁ። ሃይብሪዳይዜሽን ለመስራት ምን ማድረግ አለባችሁ? በመጀመሪያ ሊቭስ ስትራክቸሩን በትክክል መስራት አለባችሁ። ከዛ በኋላ መቁጠር ነው ማለት ነው። ዳብል ቦንድ እንደ አንድ ነው የሚቆጠረው። ትሪፕል ቦንድም እንደ አንድ ተቆጥሩታላችሁ። አንድ ኦርቢታል ነው የሚወስደው። እንደዚህ እንደ አንድ ኦርቢታል። አንድ ሎን ፔርም እንደ አንድ ኦርቢታል ትቆጥራላችሁ ማለት ነው። እነዚህ ነገሮች ካሉ ሴንትራል አተም ላይ ያሉትን በዛ አይነት መልክ ካውንት እናደርጋለን። ለምሳሌ መጀመሪያውን ወሰድ CH3 እንደማለት ነው። ካርበን ሃይድሮጂን እዚህ ላይ ካርበን ሃይድሮጂን ይሄኛው ካርበን 1 2 3 4 ስንት አለ ማለት sp3 ሃይብሪዳይዜሽን። ይሄም 1 2 3 4 ይሄም sp3 ሃይብሪዳይዜሽን ያለው sp3 ሃይብሪዳይዜሽን የነኞቹ። ስለዚህ sp3 ሃይብሪዳይዜሽን ያላቸው ይሄኛው ነው ማለት ነው። የዚህ sp3 ሃይብሪዳይዜሽን ነው። ይሄኛውን ስትሰሩ ኢቲ ማለት ነው። CH2 ግሩፕ ነው ያለው። ዳብል ቦንድ አለ። ሶ ካርበን ዳብል ቦንድ ሃይድሮጂን እዚህ ላይ
ሃይድሮጅን ነው። ይህ ማለት 1 2 3 አንድ ኤስ ሁለት ፒዎችን ይዛ ማለት ነው። sp2 ሃይብሪዳይዜሽን ነው። ይሄኛውን ሲሰሩ ካርበን ትሪፕል ቦንድ ካርበን ላይ ሃይድሮጅን አለ። ሃይድሮጅን ሴንትራል አተም ካርበን ስትወስዱ 1 ትሪፕል ቦንድ እንደ አንድ ሲቆጥሩ 2 አለ ማለት ነው። ሶ 1s and 1p sp ሃይብሪዳይዜሽን ስታስቀምጡ sp3 sp2 sp ሃይብሪዳይዜሽን አላቸው። ሶ the answer is D ማለት ነው። D. Question number 10. Question number 10. Which of the following correctly describe a pi bond? ፓይ ቦንድን በትክክል ሊገልጽልን የሚችለው ነው። ሁለት አይነት ቦንዶች አሉ። ሲግማ ቦንድ and what? ፓይ ቦንድ። ሲግማ ቦንድ ብለን የምንጠራቸው አንደኛ ኢንድ ቱ ኢንድ ሃይብሪዳይዜሽን ናቸው። ኢንድ ቱ ኢንድ ሃይብሪዳይዜሽን አለም ደግሞ ሄድ ቱ ሄድ ሃይብሪዳይዜሽን ናቸው። ሲግማ ቦንድን የሚፈጥሩት ኤስ ዊዝ ኤስ ኦቨርላፕ ሲያደርግ፣ ኤስ ዊዝ ፒኤክስ ኦቨርላፕ ሲያደርግ፣ ፒኤክስ ዊዝ ፒኤክስ ኦቨርላፕ ካደረገ እነዚህ አይነት ሞለኪሎች ሲግማ ቦንድ ብለን እንጠራቸዋለን። ሌላው በተጨማሪ ደግሞ ሲግማ ቦንድ ብለን ከምንጠራው መካከል ምንድነው ማለት ነው? ብዙ ጊዜ ሊነር ነው ወይንም ኤክስ አክሲስ ላይ ነው የሚከሰቱት ማለት ነው ሲግማ ቦንዶች። ሌላው ሲንግል ቦንድ ነው ሲግማ ቦንድ ማለት ነው። ፓይ ቦንድ ላይ ሲመጡ ደግሞ ሳይድ ቱ ሳይድ ኦቨርላፕ ነው ማለት ነው። ሳይድ ቱ ሳይድ ኦቨርላፕ ነው። ሌላኛው መልቲፕል ቦንዶች ናቸው። ዳብል ቦንድ ሊሆን ይችላል ኦር ትሪፕል ቦንድ ሊሆን ይችላል። ፓይ ቦንድ ለምንጠራው ከነዚህኞች በተለይ ፎርም የሚያደርጉት ማለት ነው። አንደኛ ፒዋይ ዊዝ ፒዋይ ነው ፎርም ሊያደርገው የሚችለው ፓይ ቦንድን። ፒዋይ ከፒዜድ ሊሆን ይችላል። ፒዜድ ዊዝ ፒዜድ ነው ማለት ነው። ኤስ እና ፒኤክስ በፍጹም ፓይ ቦንድ ሊሰሩ አይችሉም ማለት ነው። ስለዚህ ስለ ፓይ ቦንድ ትክክል የሆነ የትኛው ነው ጥያቄያችን? ኤ it is formed by the end to end sigma bond. B it is formed by parallel interaction of p orbital. Parallel interaction means side to side overlapping ነው። p orbital and has what? High electron density just above and below the internuclear axis. yes ለምሳሌ ይሄኛው ፒዋይ ቢሆን ሌላኛ ፒዋይ በዛን መልክ ኦቨርላፕ ያደርጋሉ። እዚህ ቦታ ላይ ኦቨርላፕ ያደርጋሉ። ይሄኛው ኢንተርኒኩላር አክሲስ ይባላል። ኢንተርኒኩላር አክሲስ ነው። ይሄ ወደ ላይ ደግሞ እንደዚህ የምትመለከቱ ዋዩ ደግሞ ምንድነው ማለት ነው? አቶሚክ ሃይብሪድ ኦርቢታል አክሲስ ነው ይሄኛው ማለት ነው። ወይም የኦቨርላፒንግ አክሲስ ነው ይሄኛው። አቶሚክ ኦቨርላፒንግ አክሲስ ናት እቺኛት ወደ ላይ ያለችው። ሁለቱ ምንድነው ፓራላል ናቸው፣ ማነው ፐርፔንዲኩላር ናቸው። ነገር ግን ከኢንተርኒኩላር አክሲሱ ቢሎ ኤንድ አባቭ ሃይ ኤሌክትሮን ዴንሲቲ አለ ማለት ነው። እዚች ኤሌክትሮን ዴንሲቲ ይኖረናል፣ እዚች ኤሌክትሮን ዴንሲቲ ይኖረናል። ነገር ግን ኢንተርኒኩላር አክሲሱ ላይ ወይም ኖዳል ፓርቱ ላይ ምንም አይነት ኤሌክትሮን አይኖርም ማለት ነው። ስለዚህ መልሳችን ምንድነው ማለት ነው? ቢ ነው ማለት ነው። ፓራላል ኢንተራክሽን ሚንስ ሳይድ ቱ ሳይድ ኢንተራክሽን አለ። አሁን ፒዋይ ከፒዋይ ነው ኢንተራክት ያደርግ የሚችለው ማለት ነው። ኦኬ question number 11. Which of the following species cannot be adequately described by single leaf structure ነው ብለን ያንናቸው ማየት እንችላለን። ኦክሲጅን ዊዝ ሃይድሮጅን ዜር ሎን ፔር ነው። በዚህ አይነት መልክ ነው ያለው ሃይድሮክሳይድ ማለት ነው። ይቺ ሲንግል ቦንድ ሪጊጅ ናት። በቃ ሪዞናንት የምትባልበትም አጋጣሚ የላትም እና ሁልጊዜም ሲንግል ቦንድ ናት፣ ልትቀየርም አትችልም። ይሄኛውን እንምጣ። ናይትሮጅን ዊዝ ሃይድሮጅን ኤንድ ሃይድሮጅን አለ። ያንዳንዳቸው ሲንግል ቦንዶችን ብትወስዱ ይሄም ሲንግል ቦንድ ብትወስዱ ማለት ነው ፊክስድ ነው፣ ሊቀየርም አይችልም። ይሄኛውም እንውሰድ። ካርበን ትሪፕል ቦንድ ሃይድሮጅን፣ እዚህ ላይ ሃይድሮጅን አለ። ይሄ ሲንግል ቦንድ ማለት ሁልጊዜም ሲንግል ቦንድ ነው የሚኖረው ማለት ነው። ምንም ቢሆን ወደ ዳብል ቦንድ ሊቀየርበት ወይም ሪዞናንስ ስትራክቸር ፎርም ሊያደርግ አይችልም ማለት ነው። ዲ ላይ ስትመጡ ግን ይሄኛው ባይካርቦኔት ብለን የምንጠራው
ሎን ፔር አለ። ዜር ኢዝ ኦክሲጅን ሎን ፔር፣ እዚህ ላይ ኦክሲጅን ሃይድሮጅን አለ ማለት ነው። ይሄ ባይካርቦኔት ይባላል። ይቺ ዳብል ቦንድ ሁልጊዜ ዳብል ቦንድ ሆና አትኖርም። ወደዚህኛው ኦክሲጅን መምጣት ትችላለች። ቢኮዝ ካርቦኔት አዮን ካን ፎርም ሪዞናንስ ስትራክቸር ወይም ሪዞናንስ ስትራክቸርን ፎርም ማድረግ ይችላል ማለት ነው። ስለዚህ ይቺ ዳብል ቦንድ ናት ብለን ሁልጊዜ መጥራት አንችልም። ይችኛቱም ሲንግል ቦንድ ናት ብለን መጥራት አንችልም። ምክንያቱም እዚህ ላይ ያለችው አንዷ እንደ ዳብል ቦንድ የሰራንባት ወደዚህኛው ሪዞናንስ ማድረግ ትችላለች ወይም ሪዞናንስ ስትራክቸር መስራት ትችላለች እና መልሳችን ዲ ነው ማለት ነው። Question number 12. In which of the following compound would intermolecular hydrogen bonding occur? ኢንተርሞሌኩላር ፎርስ በሶስት እንከፍላቸዋለን። ኢንተርሞሌኩላር ፎርስ በሶስት ይከፈላል። የመጀመሪያው ለንደን ፎርስ ነው። ለንደን ፎርስ፣ ሌላኛው ደግሞ ምን አለ ማለት ነው? ዳይፖል ፎርስ አለ። ዳይፖል ፎርስ አለ። ሶስተኛው ሃይድሮጅን ቦንድ ፎርስ አለ ማለት ነው። ሃይድሮጅን ቦንድ ፎርስ። እነዚህ ኢንተርሞሌኩላር ፎርሶች ናቸው። ለንደን ፎርስ ብለምንጠራው ኢዝ ፎርስ ቢትዊን ነን ፖላር ሞለኪል፣ በነን ፖላር ሞለኪሎች መካከል የሚገኝ ነው። ዳይፖል ፎርስ ማለት ደግሞ በፖላር ሰብስታንሶች መካከል የሚገኝ ነው። ሃይድሮጅን ቦንድ ብለምንጠራው ኢዝ ስፔሻል ዳይፖል ፎርስ። ስፔሻል ነው በት ስፔሻልነቱ በምንድን ነው የሚገኘው? እዚህ ሃይድሮጂን ዊዝ ፍሎሪን ቦንድ ሲሆን፣ ሃይድሮጂን ዊዝ ኦክሲጅን ቦንድ ሲሆን፣ ሃይድሮጂን ዊዝ ናይትሮጂን ቦንድ ሲሆን ማለት ነው። እነዚህ ሃይድሮጂን ዊዝ ፍሎሪን ከሆነ ሃይድሮፍሎሪክ አሲድ ይፈጠራል። ሶ አንዱ ሃይድሮፍሎሪክ አሲድ ከሌላኛው ሃይድሮፍሎሪክ አሲድ ጋር ኢንተራክት ሲያደርግ ይቺ ፍሎሪን ከዚህኛው ሃይድሮጂን ጋር ማለት ነው፣ ይቺ ቦንድ ሃይድሮጂን ቦንድ ትባላለች ማለት ነው። ነገር ግን አንዱ ሞለኪል የሃይድሮጂን ፍሎራይድ ሞለኪል ብቻ ወስዳችሁ ሃይድሮጂን ዊዝ ፍሎሪን ያለው ቦንድ ፖላር ቦንድ ነው እንጂ የሚባለው ኖት ሃይድሮጂን ቦንድ። ሃይድሮጂን ቦንድ ለመባል ቢትዊን ሞለኪል መሆን አለበት። ቢኮዝ ኢት ኢዝ ኢንተርሞሌኩላር ፎርስ ቢትዊን ሞለኪል። ሃይድሮጂን ዊዝ ኦክሲጅን ግዴታ ነው። ሃይድሮጂን ዊዝ ናይትሮጂን፣ እነዚህ ሃይድሮጂን ቦንድ ፎርስ ብለን እንጠራቸዋለን። ስለዚህ የመጀመሪያውን ኤ ብትወስዱ፣ ለምሳሌ ኤ ላይ ብትወስዱ ፎርማልዲሃይድ ካርበን ዳብል ቦንድ ኦክሲጅን ሃይድሮጂን። ይህ ሃይድሮጂን ቦንድ ሊፈጥር አይችልም፣ ምክንያቱም ካርበን ከሃይድሮጂን ማታቸው ነው። እዚህ ላይ እንምጣ። ይሄኛው ሶስት ደግሞ CH3 ኦክሲጅን ሃይድሮጂን ሎን ፔር አለ። ይሄኛው ሃይድሮጂን ቦንድ አለው ቢኮዝ ኦክሲጅን ቦንድድ ዊዝ ሃይድሮጂን። ስለዚህ ይቺ አንዷ ሚታኖል ግሩፕ ከሌላኛው ሚታኖል ግሩፕ ጋር ምን ፎርም ታደርጋለች ማለት ነው? ሃይድሮጂን ቦንድ መስራት ትችላለች። ስለዚህ በዚህ አይነት መልክ መለየት እንችላለን ማለት ነው። ቢ ፎስፊን፣ ይሄኛው ፎስፊን ሃይድሮጂን ቦንድ ሊሰራ አይችልም። ይሄኛውም ሃይድሮጂን ቦንድ ሊሰራ አይችልም። ሶ ዘ አንሰር ኢዝ ሲ ሜታኖል። ዲስ ታይፕስ ኦፍ አልኮሆል ሃይድሮጂን ቦንድ ፎርም ያደርጋል ማለት ነው። Question number 13. Which of the following molecule would you expect to have the highest boiling point? ቦይሊንግ ፖይንት እንግዲህ ማንኛውም ፊዚካል ፕሮፐርቲ ፎር ኮቫለንት ኮምፓውንድ ዲፔንድ የሚሆነው ኢንተርሞሌኩላር ፎርሳቸው ላይ ነው፣ እንዲሁም ደግሞ ስትራክቸራቸው ላይ ነው ማለት ነው። ኤ ላይ ስትመጡ ዩ ሃቭ 6 ካርበን ያለው ሄክሴን አለ። ቢ ላይ ስትመጡ ደግሞ አሁን ይሄኛው ኖርማል ሄክሴን ወይም ስትሬት ቼን ኖርማል ሄክሴን ብለን እንጠራዋለን። ይሄኛው ደግሞ ቱ ሚታይል ፔንቴን ነው። ሲ ስሪ ሚታይል ምንድነው ማለት ነው? ፔንቴን ነው። ዲ ቱ ኮማቱ ዳይሚታይል ቡቴን ነው። ዋናው ነገር ኢኳል ሞሌኪላር ማስ አለው። የዚህ ማስ የዚህኛው ማስ የሶስቱም ማሳቸው ኢኳል ነው፣ ግን የሚለዩት በሳይድ ቼን ነው ማለት ነው። ብራንች ቼን አለው። ለምሳሌ ሎስት ቦይሊንግ ፖይንት ያለው ብትባሉ ዲን ነው የምትመርጡት። ሞር ብራንች በሆነ ቁጥር ቦይሊንግ ፖይንት ይቀንሳል። ስትሬት ቼን በሆነ ቁጥር ግን ቦይሊንግ ፖይንታቸው ይጨምራል ማለት ነው። ስለዚህ ሃይስት ቦይሊንግ ፖይንት ያለው ኖርማል ቼኖች ናቸው። ይሄ ለነን ፖላር ሰብስታንስ ወይም ለአልኬን እና ለአልኮሆልም ሊሆን ይችላል። ሞር ብራንች በሚሆኑበት ጊዜ ቦይሊንግ ፖይንታቸው ይቀንሳል። ስትሬት ቼን በሚሆኑበት ጊዜ ግን ሃይ ቦይሊንግ ፖይንት አላቸው። ኩዌስችን ነምበር እና መልሳችን ለዚህኛው ጥያቄ ኤ ነው ማለት ነው። ኖርማል ሄክሴን።
question number 1-4 which of the following molecule possess the strongest force between the molecule ነው የሚለን ናይትሮጅን ሞለኪል እና በናይትሮጅን ሞለኪል ናይትሮጅን ዊዝ ናይትሮጅን ማለት ነው። ናይትሮጅን ትሪፕል ቦንድ ናይትሮጅን ኤንድ ናይትሮጅን ትሪፕል ቦንድ ናይትሮጅን ይሄ ኤን2 ኢንተራክቲቭ ዊዝ ዋት ኤን2 ያለው በጣም ዊከስት ፎርስ ነው ቢኮዝ ኢትስ ሆሞ አቶሚክ ሞለኪል የዛ አነስተኛ ፎርስ አለው። ቢ ይሄ ደግሞ ኦክሲጅን ደሪቬቲቭ ሃይድሮካርበን ነው። ስለዚህ ኦክሲጅን ስላለው የተሻለ ከናይትሮጅን የተሻለ ምን አለው ማለት ነው ኢንተርሞለኪላር ፎርስ አለው ማለት ነው። ምክንያቱም ኦክሲጅን ዘ ሃይ ኤሌክትሮኔጋቲቭ ከመሆኑ የተነሳ ብዙ ጊዜ ኦክሲጅን ደሪቬቲቭ ሃይድሮካርበን ላይክ አልኮሆል፣ አልዲሃይድ፣ ኬቶን ሪላቲቭሊ ሃቭ ሃይ ቦይሊንግ ፖይንት መልቲንግ ፖይንት ፍሮም ዋት አልኬን ኤንድ አልኪን ከአልኬን እና ከአልኪን የተሻለ ቦይሊንግ ፖይንት አላቸው ማለት ነው። ሲ ከአልኪን የተሻለ ነው ብያቸዋለሁ። ስለዚህ አነስተኛ እና መልሳችን ቢ ነው ማለት ነው። ኦክሲጅን ደሪቬቲቭ ሃይድሮካርበን የተሻለ ቦይሊንግ ፖይንት እና መልቲ ፖይንቶች አላቸው ከማን ከአልኬን ከአልኪን እና ከአልካይን። ኦኬ ኩዌስችን ነምበር 1-5 which one the following usually produce the weakest interaction between a particle of similar molar mass van der Waals force London force ማለት ነው። B covalent bond it is types of chemical bond not intermolecular force. C dipole force it is a force between polar substance relatively high force. Hydrogen bond the most strongest intermolecular force እና ጥያቄው ከነዚህ መካከል ዊከስት ኢንተራክሽን ያለው ኤ ነው ማለት ነው። question number 1-6 the hydrogen bonding is not significant in a DNA. DNA build from protein ነው። ከምንድን የተሰሩት ከፕሮቲን ነው የተሰሩት ዲኤንኤዎቹ። ፕሮቲን ደግሞ አሚኖ አሲድ ግሩፕ ነው ያለው። ምን ግሩፕ NH2 ግሩፕ አለው። ናይትሮጅን ዊዝ ሃይድሮጅን ዜር ኢዝ ሃይድሮጅን ቦንድ አለ ማለት ነው። አይስ ብለን የምንጠራው ኢዝ ወተር። ወተርም ደግሞ ምን አለ ማለት ሃይድሮጅን ቦንድ አለ። ፕሮቲን የስ አሚኖ ግሩፕ አለው ማለት ነው። ፖሊ ኢቲን ብለን የምንጠራው ኢዝ N ታይምስ ዋት CH2 ዳብል ቦንድ CH2 ነው። ስለዚህ ይሄ ደግሞ አልኪኖች ነን ፖላሮች ናቸው አይደለም ሃይድሮጅን ቦንድ ፎርም ያደርጉ። ሃይድሮጅን ቦንድ ግዴታ ከሶስት ነገር ሃይድሮጅን ዊዝ ፍሎሪን ኦክሲጅን እና ናይትሮጅን ነው መሆን ያለበት። ግዴታ ካርበንና ሃይድሮጅን ስላለ ሃይድሮጅን ቦንድ አይባልም ማለት ነው። ስለዚህ መልሳችን ምንም አይነት ፋክተር የሌለው ማለት ነው ዲ ላይ ነው ማለት ነው። question number 1-7 a gas is likely to ጋዝ ብለን የምንጠራቸው ብዙ ጊዜ ሞለኪላር ኮምፓውንዶች ጋዞች ናቸው ማለት ነው። A have it is atom held together by metallic bond ሜታል ነው ጋዝ አይባልም። በሜታሊክ ቦንድ የታሰረ ሜታል ነው። B have what gained covalent structure ብለን የምንጠራው it is covalent network እንደማለት ነው። ኔትወርክ ይህ ማለት ሲሊከን ዳይኦክሳይድ ዳይመንድ ሊሆን ይችላል ግራፋይት ነገሮች ምን ፎርም ያደርጋሉ ይሄን አይነት ኮቫለንት gained covalent structure። C be a compound of metal የሜታል ኮምፓውንድ አይን ኮምፓውንድ ሊሆን ይችላል ማለት ነው። D have molecular covalent structure yes molecular covalent structure አላቸው ማለት ነው። ማንኞቹ ጋዞች ማለት ነው። እና መልሳችሁ ዲ ነው ማለት ነው። ጋዝ ጀነራሊ ምንድናቸው molecular covalent ናቸው ማለት ነው። 1-8 if an element in group 2A a certain element M ባላንስ ፕላስ 2 ያለው ማለት ነው formed a compound with an element group 7A ያ ማለት certain element X -1 ባላንስ ያለው ማለት ነው። the compound formed is likely ይሄ ሁለቱ ኮምባይንድ በሚያደርጉበት ጊዜ ፎርም ያደርጋሉ MX2 አይነት ፎርም it is ionic compound example ማግኒዥየም ግሩፕ 2 ነው ፕላስ 2 ክሎሪን ግሩፕ 7 ነው። እንደዚህ ብታደርጉ ማግኒዥየም ክሎራይድ ፎርም ያደርጋል። ሶ ማግኒዥየም ክሎራይድ is ionic crystal ማለት ነው። ስለዚህ ቢዋት ክሪስታላይዝ ሶሉት ናቸው yes have low boiling point አይደለም ከፍተኛ ቦይሊንግ ፖይንት አላቸው። ionic ኮምፓውንዶች dissolve in non polar solvent አይደለም
ፖላር ሶልቨንት በፖላር ነው ዲዞልቭ የሚሆነው አኮርዲንግ ቱ ዘ ፕሪንሲፕል ኦፍ ላይክ ዲዞልቭስ ላይክ ፖላር ዲዞልቭ ባይ ፖላር ነን ፖላር ዲዞልቭ ባይ ዋት ነን ፖላር። ዲ ኮንዳክት ኤሌክትሪሲቲ ኢን ሶሊድ ፎርም አዮኒክ ኮምፓውንድ ካን ኮንዳክት ኤሌክትሪሲቲ ኢን ሞልተን ስቴት ኦር አኳይ ሶሉሽን ስቴት በሞልተን ይችላሉ ቀልጠው ማለት ነው። እንዲሁም ደግሞ በወተር ዲዞልቭ ከሆኑ በኋላ ማስተላለፍ ይችላሉ። ኩዌስችን ነምበር 18 ሁለት ጊዜ የተጻፈው ስንት ነበር? ይሄ 19 ብላችሁ መያዝ ትችላላችሁ። which of the following substance would you expect to have the lowest boiling point ነው የሚለን ሰብስታንሶቹ መለየት ነው። ሁልጊዜም ቦይሊንግ ፖይንትስ ኦፍ አዮኒክ ኮምፓውንድ ግሬተር ዛን ፖላር ኮቫለንት ኮምፓውንድ ከፖላር ኮቫለንት ኮምፓውንድ ይበልጣል። ፖላር ኮቫለንት ኮምፓውንድ ደግሞ ከማን ይበልጣል ማለት ነው? ከነን ፖላር ሰብስታንስ ይበልጣል ማለት ነው። እና አዮኒክ ኮምፓውንዶች ከፍተኛ ቦይሊንግ ፖይንት አላቸው። ሲሲየም ክሎራይድ ቲዝ አዮኒክ ኮምፓውንድ ሃይ ቦይሊንግ ፖይንት አለው። ስትሮንሺየም ሰልፌት ቲዝ ቦዝ አዮኒክ ኤንድ ኮቫለንት ሃይ ቦይሊንግ ፖይንት አለው። ስካንዲየም ኦክሳይድ ቲዝ አዮኒክ ኮምፓውንድ ስካንዲየም ሜታል ስለሆነ ማለት ትራንዚሽን ሜታል ነው። ቲዝ አዮኒክ ኮምፓውንድ። አርሰኒክ ክሎራይድ ቲዝ ኮቫለንት ኮምፓውንድ አርሰኒክ ነን ሜታል ነው፣ ክሎሪን ነን ሜታል ነው። ቲዝ ኮቫለንት ኮምፓውንድ። ሶ ሎ ቦይሊንግ ፖይንት የሚኖረው ኮቫለንት ኮምፓውንድ ናቸው ማለት ነው። የመጨረሻው ጥያቄ ኔም ዘ ፎሎዊንግ ኮምፓውንድ ነው ብለን ስማቸውን ጥሩ ነው። KBr ለእናንተ ቀላል ነው። ፖታሽየም ብሮማይድ ይባላል። ቤሪሊየም ኦክሳይድ፣ አልሙኒየም አዮዳይድ፣ ባሪየም ሰልፋይድ፣ ሊቲየም ናይትራይድ። ኦኬ እሺ፣ ለዛሬ እዚህ ላይ ይበቃናል። ቀጣይ ከኩዌስችን ነምበር 21 ጀምረ ማለት ነው። ኩዌስችን ነምበር 19 ማለት ኩዌስችን ነምበር 20 ነው። እሺ አንድ ወርደ ስለተባዘ ከዛ በኋላ ያሉትን ጥያቄዎች ቀጣይ እናያለን። ስላዳመጣችሁ አመሰግናለሁ። ቸር ሰንብቱ። መልካም የጥናት ጊዜ ይሁንላችሁ። ደግሞ ቪዲዮዎችን ሼር እያደረጋችሁ